በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የኢትዮጵያውያን መለያ፣ የጀግንነታችን ምንጭ መዝሙረ ዳዊት። ዳዊትህን አንሳው፣ እውነተኛ ኃይልንና ጀግንነትን ተላበስ። ታሪክ እንደዘገበው በዘመኑ በጎበኙን የውጭ ጸሐፊዎች ማስታወሻ እንደተዘገበው የኢትዮጵያውያን መለያ የሆነው የጀግንነት ከአሕዛብ ሁሉ የበላይነትና የአምላክ ወዳጅነት ስለ ንቦናን ያላበሳቸው ምስጢር ሁሉም አዘውትረው የሚደግሙት የተዋሃዳቸው መዝሙረ ዳዊት ነበር። አንዳንድ ኢትዮጵያን ጠል ጸሐፊያን እንኳን ያንጓጠጡን መስሏቸው ከመዝሙረ ዳዊት ሌላ መጽሐፍ የማያውቁ በቃላቸውም ብዙዎቹ ሙሉን የሚደግሙት በማለት ዘግበው ነበረ። የባህል ፍልስፍናና ኢትዮጵያዊ ስነ ልቦናችን ምንጭ የሆነው መዝሙረ ዳዊት መሆኑን ዛሬ ላለነው ምስክር ይሆን ዘንድ የዘገቡልን። በአምላክ መታመን በችግርና ማንኛውም ፍልሚያም ቢሆን እግዚአብሔርን ኃይል ማድረግን የተማሩበት የአፄ ቴዎድሮስ መሳሪያ እንዲሁም የሐበሻ ጀግንነት ማንነት ምንጭ ይህ የተዋሃዳቸው መዝሙረ ዳዊት ነውና ዛሬም አንተም ይህንን መጽሐፍ አንሳው፣ እውነተኛ ኃይልህን ጀግንነትን ተላበስ። እውነትም በመጽሐፍ ቅዱስ ማንም ባልተገለጸበት ቃል ፈጣሪ ራሱ በቃሉ እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ ብሎ የመሰከረለት ቅዱስ ዳዊት ተከትሎ እንደ እግዚአብሔር ልብ ለመሆን የሚጥር ሕዝብን መሆንን ያክል ክብር በምድርም በሰማይም ከቶ እንዴት መታደል ነው! ቅዱስ ዳዊት ጠላት ሰልፍ በበዛበት ጊዜ ሀብት ሆኖ ድልን ያላበሰውን አምላኩን የተማጸነባቸው መዝሙሮች በእግዚአብሔር መተማመንን እሱን ኃይል ማድረግን የሚያላብሰውን ይህንን መጽሐፍ በዚህ ጊዜ አንተም ያዘው። አንዷ 7 መስመር የምትሞላ ናትና በዕለት 5 ምዕራፍን ብቻ ከልቦና ሆነህ ብታነብ ለዚህ ዘመን ስልቹ ሰው እጅግ ቀላል ግን ፍጹም ኃያል ተግባር ነውና ከአባቶች ስነ ልቦና ከእውነተኛ ኢትዮጵያዊነት ከሐበሻ ታምራዊ ጀግንነት እንደ ቀድሞህ ተዋህድበት። በሁሉም ሕይወትህ የአምላክ ፈቃድ እንዲነግስበት ፍቀድ። አምላክህን ልጅ ሁነው፣ አባትህ ነውና እመነው። የአምላክን ፈቃድ መኖርን ራስህን አለማምደው። መኪና ስትሳፈር እንኳን በሰላም አስገባኝ አትበለው። ይልቅ እስቲ ደፍረህ አምነኸው ፈጽሞ ያንተ ፈቃድ ይሁንልኝ በል። ፈቃዱን ማስቀደምን መቀበልን ተለማመድ። ፈጽሞ ፈቃድህ ይሁንልኝ፣ ግን ከተቻለ የይቅርታና ቸርነትህ እንዲሆን እለምንሃለሁ ብለህ አምነኸው ራስህን ስጠው። ፈቃዱ ሞትህም ከሆነ በደስታ ለመቀበል እስካልቻልክ እውነተኛ እምነት የለህምና ራስህን በዛ መንገድ አንጸው። ይህንን ሳትረሳ በመኪናም ሆነ በስጋትህ ጊዜ አትዘንገው። ራስህን ወደ አምላክህ አለማምደው። አባት ሆኖ ሳለ ደካማ ልጁ አምኖት ከእግሩ ስር ሲሸጎጥ ልቡ ችሎ የሚጎዳ ችሎም ዝም የሚል አባት የለምና እሱስ እንደሆነ ከኛ ልጅነትን እንጂ ጎሎበት ለሱ ልንሰጠው የምንችል እሱ የሚፈልገው አንዳችም የሌለው ደግ አባት ልጁ ሁንለት እንጂ ሁሉን እንዳይሰጥህ ቀድሞስ ምን አጋጅ ምክንያት አለውና። የብዙ ገንዘብ ዕጣ ሊወጣልህ ቢል እባክህን አምላኬ ያንተ ፈቃድ ብቻ ይሁንልኝ፣ ለእኔ ፈቃድህ እሱ ከሆነ ባዶ እጄን እንድትመልሰኝ አንዳችም እንዳላገኝ አብዝቼ ለምንሃለሁ፣ አገኝ ዘንድ ፈቃድህ የሆነውን ግን ስጠኝ ብለህ ፈጣሪህን ማመኑን የሕይወትህ መርህ አድርገው። በሕይወትህም በድልህም ዳዊትን መስለህ ኑር። የአገራችን መጻኢ ሁኔታና ውጊያው ባይንህ ያየኸው ነው ብለህ የምታስበው የተዘጋጀህለትና የጠበቅከው መልክ የያዘ በዛም የተወሰነ ሳይሆን ይልቅ የራስህ አባቶች ጭምር
ከጥንት በትንቢት አውቀውት ሲጠብቁት የኖሩት ውጊያውም የምድራውያን ጎሳዎች ተራ ግጭት ሳይሆን የእግዚአብሔር የቁጣ ዓይኖች ወደ ሀገራችን ከህሊና በላይ የጸና የእግዚአብሔር ፍርድ የሚገለጥበት በመሆኑና በምድር ፉክክራችን ታውረን ልክ ከታላቅ ጎርፍ መንገድ ስር ቆመው ትኩረታቸውን እርስ በርስ ላይ አድርገው ጨርቅ የሚጓተቱት ሁለት ሰዎች አይነት ሁኔታን አትላበስ። የነሱ መሸናነፍ ምን ሊሆናቸው? ትልቁ አስፈሪ ጎርፍ በእነሱ ላይ እንደሆነ ልብ ይገዙ ዘንድ ማን በነገራቸው? የሚመጣው ክስተት አንተ ባሰብከው ውሱንነት የሚታይ ሳይሆን የእግዚአብሔር ክንድ ወይ ባንተ ላይ ወይ ካንተ ጋር ከሁለት አንዱን ይዞ በጽኑ የሚቀስፍበት ከባድ ጊዜ መሆኑን ልብ በል። ከእስራኤላውያን መሃል ጎሳ ለይተው ሰልፍ በወጡ ጊዜ ለእግዚአብሔር በአንድነት መገዛት ይሻለናል ብለው አምላካቸውን ይዘው የወጡት በኃይላቸው የተማመኑት በድንገት አዘናግተው ጦር አዙረው ከበባ ውስጥ በከተቷቸው ጊዜ ይሁዳውያን በእግዚአብሔር ታምነው የአባቶቻቸውን አምላክ ከሁሉ ትጥቃቸው አምነው አስቀድመው ይዘው በመውጣታቸው በአንዲት ሰዓት ግማሽ ሚሊዮኖችን እንደመታ አስታውስ። በማይቀረው የምታደርገው ምድራዊ ዝግጅትም ሁሉ የዳዊት አምላክ ኃይል ይሆናል። የመጣውን የዘረኝነትና ዘር ቆጠራ መርዝ ራስን ከወጋኸው ግን አምላክን አታስፈልገኝም በራሴ ሞክረዋለሁ ካልክ ምርጫው ያንተ ነው። የኃጢአተኞችና ዘረኞች በአጠቃላይ የጠማሞች መደምሰሻ ጥፋታቸውና ሞት እንደሆነ በፊታችን ገጹን አበርትቶ ጸንቶ ቆሟልና በግንባር ላይ የትኛውን ምልክት አድርገህ እንደምትጠብቀው ምርጫው ያንተ ይሆናል። በኢትዮጵያ ይመጣል በተባለው መከራ በየትኛውም በኩል ያሉ ዘረኞች ከየትኛውም ዘር ይሁኑ በቅስፈት ይመታሉ፣ እርስ በርስ ይወድቃሉ። እግዚአብሔርም የዚህን ዘር ብሎ ከክፉ ከዘረኞች መሃል አንዱን ወዶ አይመርጥም። ማንኛውም አንዱን ወንድሙን ከሌላው ከፍሎ ለይቶ ጥቅመኝነትን የሚፈልግ የክርስቶስ ምሳሌ የሆነውን መስፈርት አልባ ወንድማዊ ፍቅር ላይ የተነሳ ሁሉ በአንድነት ይወድቃል። እናም ተነስተህ ድል በሚሆን ፍቅርና አለመመራረጥ ሆነህ ከአምላክህ ከሌሎች ከየሁሉም የሆኑ ወንድሞች ጋር በህብረት ሆነህ አምላክህን ከሚመጣው ሁሉ ያድንህ በፈቃዱ ያኖርህ ዘንድ በመማፀን ጽና። ከሚመጣው መከራ ሁሉ እንዲጠብቅህ ቅረበው። መጽሐፉ እንዳለው ከኢትዮጵያውያን ጋር እጆችህን ወደ እግዚአብሔር ዘርጋ። የተተነበየው የሚመጣው መከራ እልቂት ያለ ንስሐ በኃጢአት ጨቂተው በመጣባቸው አልፎ አሻፈረኝ ብለው በተነሱ የፍቅር ተቃራኒ ጽልመት የሆነ ዘረኝነትን በተላበሱት መሃል እንዲቀር የነሱ ጉዳይ ይሆን ዘንድ አንተ ራስህን አንጻ፣ አድን። ሀገርን ለማዳን በከንቱ ምድራዊ ፖለቲካ ልፊያ ላይ ሳይሆን በእግዚአብሔርና በሱ መንገድ ላይ ትጋ። እውነትም አለና እንደ ልጁ ሆነህ እጄን ያዘኝ በለው። ድህነት ከኃጢአት ለነጹት እንጂ የሆነ ፖለቲካ አቋም ለያዙት አይደለምና በንስሐ ታጥበህ ራስህን ከኃጢአት ጠብቀህ ዘወትር ድህነቱንና ይቅርታውን በመለመን ተዘጋጅተህ ኑር። ስለ ዘራቸው ስለ ፖለቲካቸው ሳይሆን ስለ ፍቅርና ስለ እግዚአብሔር ልጅነታቸው ባመኑት በእግዚአብሔር ተጠብቀው ከሚተርፉት ጥቂቶች መካከል ሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመረጃ ምንጭ በኢትዮጵያ ላይ ለዘመናት ሲነገሩ የኖረው ትንቢት። I